እንደምን ናችሁ? የእግዚአብሔር ስም የተባረከ ይሁን። ካስሽ ያው ባለፈው ይቅርታ ካስሽ ባለፈው የያዘውን ትምህርት በተናገረበት ሰዓት ያው ይናገርበት የነበረውን ነገር ለጊዜው የጨረሰበት ነው። ያቺ ቁጥር ማለት ነው። እንደተለመደው ያው ከዛ በኋላ ማጠቃለያ ይሰጣልና ዛሬ እኔ ሰጥና የሚቀጥለው እንግዲህ ጉባኤው እንደሚሰጥ ነው። ከዚህ የተነሳ ዛሬ እኔ ነኝ የማገለግላችሁ። ያው እንደቆምኩም እያያችሁ ነው። እግዚአብሔር ይመስገን። እንግዲህ እኔ ካሳ ወደ 9 ሳምንታት ይመስሉኛል ያስተማረው ሳስበው። ይሄኛው በተለይ የሰው ልጅ የሚመስለውን ለ6 ሳምንት ከዛ በፊት ለ3 ሳምንቶች አይተናል እና ሰፋ ያለ ሐሳብ ነው ለማለት ነው። እኔ እስከደረስኩበት ድረስ ጠቅለል ያለውን ሐሳብ ለመስጠት እሞክራለሁ ነው የምለው። እግዚአብሔር ይመስገን። መጽሐፍ ቅዱስ የያዛችሁ የራእይ መጽሐፍ ምዕራፍ 1 ከቁጥር 10 እስከ 13 እናነባለን። በጌታ ቀን በመንፈስ ነበርሁ፣ በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰርመኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊላድልፊያ፣ ወደ ሎዶቅያ በእስያም ወዳሉት ወደ 7ቱ አብያተ ክርስቲያን ላክ አለኝ። የሚናገረኝን ድምፅ ለማየት ዘወር አልሁ። ዘወር ብዬ 7 የወርቅ መቅረዞችን አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው፣ ደረቱም በወርቅ መታጠቂያ የታጠቀ ነበር። እንግዲህ ካስሽ እያየው የነበረው ወይም አብረን ስንካፈል የነበረው ሐሳብ እስከዚህ ድረስ ነበረ። እኔ እንግዲህ ሐሳቡን እስከ ሰው ልጅ የሚመስለውን ድረስ ለአጠቃላይ ሐሳብ ለመስጠት እሞክራለሁ። እንዳልኩት ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ ካለ በኋላ በኋላዬ የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ ይላል። በጌታ ቀን በመንፈስ ነበረ። በጌታ ቀን በመንፈስ ሆኖ እያለ ግን ይሄ በመንፈስ ሆነ የሚለው ነገር በብዙ ተመልክተነዋል። መለወጥ ነው፣ በክርስቶስ ማንነት መገኘት ነው እንጂ እሁድ ወይም የሆነ ቀን የተባለ ቀን አለመሆኑን በሰፊው ተመልክተናል። ግን በዛ ቀን ምንድነው የሰማው? ከኋላው ነው። የተለወጠ ማንነት አለው። አዲስ ፍጥረት ነው። አዲስ ሰው ነው። ግን መለከት ከጀርባው ከኋላው ምን ሆነ? ሲነፋ ነው የምናየው ወይም የምናነበው። ስለዚህ የመለከት ድምፅ በሚሰማበት ጊዜ ምን አደረግኩ ነው የሚለው? ዘወር አልኩ ነው የሚለው። ግን መጀመሪያ ጥቂት ስለ መለከቱ መናገር ፈልጋለሁ። እንግዲህ ይሄ የምናነበውና እያየን ወይም እየጠናን ወይ እየተመለከትነው ያለው የዚህ የራእይ መጽሐፍ ሊትራሊ የተጻፈ መጽሐፍ አይደለም። ቃል በቃል የተነገረ አይደለም። ከዚህ በፊትም እንደተባለው ምሳሌያዊ፣ ድራማዊ፣ ስዕላዊ በሆነ መልክ ሰማያዊውን የእግዚአብሔርን ነገር ለዮሐንስ የተለቀቀ መልእክት እንደሆነ እንመለከታለን። ስለዚህ ስናነበው በቀጥታ ለምሳሌ መለከት እያለ ነው። ልክ ውሃ ብዬ እንደምናገረው ውሃ አይደለም ማለት ነው። መጽሐፉ መለከት ሲል
ሌላ ነገር እየተናገረ እንደሆነ በእግዚአብሔር መንፈስ ዕውቀት መረዳት እናስተውላለን። ስለዚህ መለከት ሲል አሁን በዚህ እኛ ባለንበት ዘመን መለከት የሚባለውን ነገር አናውቀውም በአብዛኞቻችን እና ምናልባትም በታሪክ በመጽሐፍ በተለያየ አቅጣጫ ነው ልናውቀው የምንችለውና ወይ የድሮ የጥንት ሰው ያወሩንን ነገር ስናውቅ ነው እንጂ በቀጥታ ብዙ የሚገባ ነገር አይደለም። ወደ መጽሐፍ ቅዱስ ታሪክ ስንገባ ግን ወደ ሙሴ ዘመን ነው የሚወስደን። ወደ ብሉይ ኪዳን ስርዓት፣ ወደ ስጋው ስርዓት፣ ወደ ሙሴ ወደ ድንኳኑ ስርዓት ነው አይምሯችን የሚሄደው እና በዛ ምሳሌ ምን የሆነ ነው የተነገረ ነው። እና ያንን መለከት ምንድን ነው ብለን ስንመለከት መለከት በዚያ ጊዜ የሚያገለግለው ያ የመለከት አገልግሎት ሕዝብ ካለበት ስፍራ ለጉዞ እንዲነሳ መቀስቀሻ፣ ጦርነት ሲገጥም ጦርነት እንደሚመጣ ወይም እንደመጣ ማነሳሻ፣ እንደዚሁም ደግሞ የተለያዩ የእስራኤል የበዓላት ቀኖች አሉ እና እነዚህ መለከቶች ምን ይሆናሉ? ይነፋሉ። ለዚህም በሌላ መልክ ሲነፋ እንመለከታለን። በሌላ ሀገር ደግሞ ይሄ መንፈሳዊ ይዘቱ ነው። በእኛም ሀገር ቢሆን ነገስታቶች አዋጅ ሲያወሩ በምን ነበረ? መለከትን እንደሚያስነፉ እንሰማለን። ዛሬ ምንድን ነው ብንል የመንግስት አዋጅ የሚነግረን በሬዲዮ፣ በቴሌቪዥን፣ በልዩ ልዩ የሚዲያ ማሰራጫዎች ምን ይሆናሉ? መልእክቶች ሲመጡ እንመለከታለን። እንግዲህ ይሄንን ነው ወደ መንፈሳዊው ነገር ወስደን ምን የምናደርገው ለማየት በእግዚአብሔር መንፈስ እርዳታ የምንመለከተው ማለት ነው። ስለዚህ ምንድን ነው ስንል እግዚአብሔር መንግስት አለው። ስለዚህ ምን ያለው ማለት ነው? በውስጡ ስርዓት አለው፣ ወግ አለው፣ ፕሮግራም አለው፣ አስተዳደር አለውና ምን ያደርጋል? ለህዝቦቹ አዋጅን ይለቃል ማለት ነው። ስለዚህ የመንግስትን አዋጅ የእግዚአብሔርን መንግስት አዋጅ መልእክት ነው ምን የሆነው ማለት ነው። ዮሐንስ እየሰማ የነበረው የእግዚአብሔር መንግስት አዋጅ ምንድን ነው ስንል የመንግስቱ ወንጌል ነው። የመንግስቱ ወንጌል ድምፅ ነው እየሰማ ያለው ማለት ነው። ዮሐንስን እንደምናውቀው የቤተ ክርስቲያን አገልጋይ ነው፣ መሪ ነው። ግን አሁን ካለበት የቤተ ክርስቲያን አገልግሎትና መረዳት ግን ወደ ሌላ ዳይሜንሽን የሚነጠቅም ምንድን ነው? መለከት ነው፣ ወይም የእግዚአብሔር መልእክት እንደመጣ ነው የምንመለከተው። ዮሐንስ የት ነበረ ስንል ፍጥሞ በምትባል ደሴት ላይ ነው ምን የሆነው ተጥሎ የምናየው። ወደ ሰዋዊ አስተሳሰቡ ወርደን ብናስበው እንደ ሰው ስናስብ ተስፋ በሌለው ቦታ ላይ ወድቆ የሚገኝ ሰው ነው። ያ ስፍራ በባህር የተከበበ እና ጥቂት መሬት ያለው ደሴት ነው። እንደሚባለው ወይ አውሬ ወይ ረሃብ ወይ የሆነ ነገር ምን እንዲያደርገው ነው እንዲገለው የተጣለ ሰው ነው፣ በሰው ዘንድ ማለት ነው። በነበረው ክርስቶስን በሚሰብክበት ጊዜ በክርስቶስ መከራ ነው ምን የሆነው እዛ ስፍራ ላይ የወደቀው። ስለዚህ በሰው ሐሳብ ስናየው በታላቅ ተስፋ መቁረጥ የወደቀ ነው፣ በሰው እይታ ነው ያልኳችሁ። ነገር ግን ወደ መንፈሱ ወደ ሕይወቱ ስንመጣ ግን እግዚአብሔር ታላቅን ነገር በዚህ በተጣለና በወደቀ በሰው ዘንድ በተናቀ ሰው ታላቅን መልእክት ሲያመጣ ነው የምናየው። እኔ ይህን የመለከት ድምፅ ሲሰባ ምንድን ነው ወደምሰማው ድምፅ ምን አልኩ ነው የሚለው? ዘወር አልኩ ነው የሚለው። እኔ እንደዚያ ያለው ልክ ከነበረበት ዓለም ድምፁ ምን አደረገው? ነጠቀው። ይሄ የእግዚአብሔር የመለከት ድምፅ ሁሌም ወደ ህይወታችን ሲመጣ ካለንበት ስጋዊ፣ ዓለማዊ፣ አጋንንታዊ በሉት ሐሳብ ምን ያደርገናል? ይነጥቀናል፣ ያወጣናል። ስለዚህ ዮሐንስ የነበረበትን ዓለም የሚያስረሳና ወደ ሌላ መንፈሳዊ ዓለም ውስጥ የሚከት ንጥቂያ ወይም መንጠቅ ነበረ። በመንፈስ ነው። አሁንም በመንፈስ ወደ መንፈስ ማለትም ከመነጠቅ ወደ መነጠቅ ነው መለከቱ ምን እያደረገ ያለው? እያገለገለ ያለው። ስለዚህ በዚህ ስፍራ የእግዚአብሔር መለከት እየተለቀቀ ነው ሁሌ።
ስለዚህ ካለንበት ከማንኛውም ሁኔታ እግዚአብሔር ሁሌም ምን ያደርገናል? ይነጥቀናል፣ ያወጣናል። መለከት እንደተናገርኳችሁ አዋጅ ነው ብያለሁ። የእግዚአብሔር አስተዳደራዊ መልእክት የሚለቀቅበት መሳሪያ ነው። ስለዚህ ለእስራኤል ሕዝብ ከአንድ ሰፈር ተነስቶ ወደ ሌላ ቦታ ሲሄድ እንዲያርፍ መለከት ይነፋለታል። እንዲነሳም ደግሞ ምን ይደረግለታል? መለከት ይነፋለታል። ከዛ በኋላ ደግሞ ለጉዞ ምን ይሆናሉ? ይነሳሉ። እና ይሄ መለከት የት ድረስ ነው የሄደው ብንል እስከ ተነገረው የተስፋ ቃል ድረስ ነበረ። መለከቱ ሁሌ ምን እየሆነ ያለው? እየተነፋ ያለው። እዚህ ስፍራም በዚህ የራእይ መጽሐፍ ውስጥ እዚህ ጋር የጀመረው ምን የመለከት ድምፅ ዮሐንስን ከስፍራ መንፈሳዊ ስፍራዎች ናቸው ወደ ስፍራ ከስፍራ ወደ ስፍራ እየነጠቁ የሚወስዱ ድምፆች ናቸው። ስለዚህ አሁን ከዚህ ስፍራ ስንመለከተው ይዞራል። ምንን ያህል? መቅረዞችን ያህል። ከዛ ቀጥሎ ምንን ያህል? የሰው ልጅ እና አብያተ ክርስቲያናትን ያህል። ምዕራፍ 4 ላይ ዙፋንን ያህል። ያ መጀመሪያ የተናገረኝ ምን የመለከት ድምፅ አሁንም ምን አደረኩት ይላል? ሰማሁት ይላል። እና በዙፋን ውስጥ ደግሞ ያለውን ሰፈር ማየት ይጀምራል። ወደፊት ስንሄድ ይሄ መለከት ይቀጥላል። እስከ ምን ድረስ? እስከ ኢየሱስ ክርስቶስ የክብር ሙላት ድረስ። መለከቱ ምን እያለ ነው? ድምፁ ምን እያለ ነው? እየወረደ ነው። የእግዚአብሔር ድምፅ እየወረደ ነው። ታላቁ ድምፅ እየቀጠለ ነው። ምን እስከምንሆን? ወደ እግዚአብሔር የክብር ሙላት እስክንደርስ ድረስ። ስለዚህ ይሄ ድምፅ የማያቋርጥ ድምፅ ነው። ይሄ ድምፅ ወደማያቋርጥ ወደ ክርስቶስ ኢየሱስ የክብር ሙላት የሚስብ ድምፅ ነው እና ድምፁም ዛሬም እየተለቀቀ ነው። የሆነ ቦታ ደርሻለሁ በቃ አልቋል ብለን የምንቆምበት አይደለም። ስለ መለከቱ ስናስብ፣ ስለ እግዚአብሔር መለከት በዚህ በራእይ መጽሐፍ ውስጥ እንደተጻፈው ስንመለከት ጉዞ እንደሆነ፣ ሂደት እንደሆነ፣ በመንግስቱ ሕይወት ውስጥ ጉዞው እስከ መጨረሻ እንደሚሄድ እንመለከታለን። በእርግጥ ይሄ መለከት ጆሮን፣ ዓይንን፣ ልብን ምን ያደርጋል? ይከፍታል። ይህንም በመንፈሳዊ እይታዩልኝ ሰው ባየ ቁጥር ድምፁ በመጣ ቁጥር እየተከፈተ እያየ እየተረዳ ከፍ 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 እያለ እስከ መጨረሻው ወዳለበት ስፍራ ይወስደዋል። ይሄ የመለከቱ ምንድን ነው? አገልግሎት ነው። ከዛ በኋላ መለከቱ ያመጣው ነገር እዚህ ራእይ ምዕራፍ 1 ቁጥር 11 ላይ ላንብብላችሁ። ይቅርታ 12 ላይ 11 ሌላ ነገር ስለሚል እሱን ዘለዋለን። የሚናገረኝን ድምፅ ለማየት ዘወር አልሁ ይላል። እንግዲህ እዚህ ስፍራ ላይ የምናየው ለማየት ምን አደረገ? እንደ ዞረ ነው የምንመለከተው። ስለ መዞር በብዙ ተነግሮናል እና መዞር ለውጥን ማምጣት ነው በህይወት። እዚህ ቆሮንቶስ መጽሐፍ ላይ የተጻፈ ነገር አለ ሊረዳን የሚችል መዞርን በትክክል ሊያሳየን የሚችል 2 ቆሮንቶስ ምዕራፍ 3 ቁጥር 13 ቁጥር 14 ሁለቱን የዚያን ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራል ይላል። ብሉይ ኪዳን ምን ሲል ሲነበብ ከታች ታስታውሳላችሁ። ወደ ክርስቶስ ዞር ባለን ጊዜ ግን መጋረጃ ይወሰዳል ነው የሚለው። እዚህ ስፍራ ጥቂት እንድናይ ፈልጌ ነው። የዚያን ይሻር የነበረው መጨረሻ ትኩር ብሎ የእስራኤል ልጆች እንዳይመለከቱ
ሙሴ በፊቱ ላይ ምን አደረገ? መጋረጃ አደረገ። ይሄን ታሪክ ታውቃላችሁ። ወደ ተራራው በወጣ ጊዜ 40 ቀን 40 ቀን በቆየ ጊዜ ፊቱ ምን ሆነ? ተለወጠ፣ ወይም አብለጨለጨ፣ ወይም በራ። ስለዚህ ከተራራው ሲወርድ በዚህ ሁኔታ ነበር። ይሄ ነገር ምን ይላል? ይሄ የበራው ነገር ከዛ ብርሃንን ከተቀበለበት ስፍራ ከተራራው ወርዶ ወደ ህዝቡ በሚቀላቀልበት ጊዜ ቀስ በቀስ ምን እያለ ይሄዳል? ብርሃኑ እየደበዘዘ እየጠፋ ወደ ኖርማል መልኩ ምን ይሆናል? ይመጣል። የእስራኤል ልጆች ይሄንን ምን እንዳይሉ እንዳያዩ፣ የለም ይሄ ከበራ በኋላ እየደበዘዘ መውረዱን እንዳያዩ በፊቱ መጋረጃ ምን አደረገ? ሸፈነ። በብርሃን ምን አይልምና አይቀጥልምና። ጳውሎስ እሱን ነው የሚነግረን፣ እየነገረን ያለ እሱን ነው። በፊቱ መጋረጃ እንዳደረገ እንደ ሙሴ እኛ አይደለንም ነው። ስለዚህ የታየው ክብር ይሻር ነበረ። የታየው ታላላቅ ነገር ይደበዝዝ ነበረ። አሁንም ይህን የሙሴን የፊደሉን ቃል በተነገረ ጊዜ ሰዎች ልባቸው ምን ይላል? ይደነዝዛል፣ ይጨልማል ይላል። እና ያ የቀደመውን አገልግሎት ነው የሚያሳየን። ዛሬ ሰዎች በዚህ በፊደሉ አገልግሎት፣ በዚህ በውጫዊው አገልግሎት፣ በዚህ በስጋዊው በዚህ በሁለተኛው ሰፈር አገልግሎት ክብራቸው ሲወጣ እናያለን። በጣም የሚገርሙ በዛም ክብራቸው ሲኩራሩ ይታያል። ብዙ ቃል ሲናገሩ ይታያል። የሚገርመው ግን ዝም ብለን ቁጭ ብለን ብንጠብቃቸው ምን እየሆነ ይሄዳል መሰላችሁ? እየደበዘዘ የሚሄድ ነው። ማንም በተገለጠበት ክብር ሲቀጥል አላየንም። ይሄ በህይወታችን ምስክር ነው። ስለዚህ የቀደመው አገልግሎት ውጫዊ ስለሆነ አንዴ ቦግልና ከዛ ምን ይሆናል? እየቀነሰ። ይሄ ደግሞ በሰው ዘንድ ምንድን ነው? ክብር ሰጥቶ በኋላ ምን ሲንቅህ ትልቅ መሸማቀቅና እፍረትን የሚከት አገልግሎት እንደሆነ እናየዋለን። ስለዚህ ይሄ መለከት ወደ ማን የመጣው? ወደ ዮሐንስ የመጣው ወደ እኛም የመጣው መለከት ከዚህ ከተዋረደ አገልግሎት እየደበዘዘ ከሚሄድ አገልግሎት ወደማይደበዝዝ ከቀን ወደ ቀን ከክብር ወደ ክብር ወደሚለወጥ ወደሚያድግ እንጂ ወደሚያንስ አገልግሎት አልመጣንም። ስለዚህ መለከቱ ሲነፋ መዞራችን ከክብር ወደ ክብር የምንሄድበት ነው። ስለዚህ ምንድን ነው የሚለው? ኦኬ ስለዚህ የፊደሉ አገልግሎት የተሻረ ነው። በክርስቶስ ብቻ ይሄ የሚሻር እየደበዘዘ የሚሄድ የሚያሳፍር አገልግሎት እንደ ልብስ ከህይወታችን የሚወልቅልን ወደ ክርስቶስ ምን ስንል ብቻ ነው? ስንዞር ብቻ ነው። እግዚአብሔር ይመስገን። እንደገናም አንድን የተፈወሰ ክርስቶስ የፈወሰውን እውር አስታውሳለሁ። በዚህ ሐሳብ ውስጥ ያ እውር ያገኘዋል። ማርቆስ፣ ሉቃስ፣ ማቴዎስ እዚህ ውስጥ ይገኛል። እና በመጀመሪያ አነሳና ጭቃ ምን አደረገው ይላል? ፊቱን ቀባው ይላል። ከዛ ምን አለ? ታያለህ ወይ አለው። አይ ሰዎች እንደምንድን ነው እንደ ዛፍ ሲወዛወዙ ያለዋል። በቃ ሂድና ታጠብ አለው። ሲታጠብ ግን ምን አረገ? አጥርቶ አየ። ምናልባት ታሪኩን ላምታታው እችላለሁ። እንደዚህ አይነት ታሪክ ግን አለ። መጀመሪያ ደብዝዞ ያያል። ሁለተኛ ጊዜ ግን ጠርቶ ዕውሩ ነፃ ሲወጣና ፍንትው ብሎ ሁሉንም አየው የሚለው ቃል ይገርመኛል። ስለዚህ ይሄ እኔ በመዞር አየዋለሁ። መለከቱ ተነፍቶለት የሰማ ሰው ትንሽ እንዲህ ሲዞር የሚደበዝዝ ነገር ያያል። መንፈሳዊ እይታ ደብዛዛ በሆነ እይታ መንፈሳዊ ነገር ሊያይ ይችላል።
ፈጽሞ ሰው ሲዞር ግን አስተሳሰቡ ነው፣ ዕውቀቱ ነው የሚዞረው። የአንገት መዞር አይደለም። በእርግጥ ለማስረዳት የአንገቴን ወዲያና ወዲህ እያልኩ ነው እንጂ ሐሳባችን ሲለወጥ፣ አይምሯችን ሲለወጥ፣ ዕውቀታችን ፈጽሞ ከዛ ካሮጌው ከሚያሳፍር አገልግሎት ፈጽመን ምን ስንወጣ ሁሉን የእግዚአብሔር መንግስት ምክርን አጥርቶ የማየት አቅምን እግዚአብሔር ይሰጠናል። ስለዚህ መዞር እንዴት ታላቅ ነገር እንደሆነ በሰፊው ተመልክተናል። ለይችን ያህል ከተናገርኩ ይበቃል። ከዛ በኋላ የምናየው ምንድነው? መለከቱን ድምፅ ምን አደረግኩ አለ? ሰማው። ከዛስ ለማየት ዞር አልኳል። ዘወር ብዬም ምንድነው ያየው ስንል 7 የወርቅ መቅረዞችን ምን አደረግኩ ይላል? አየሁኝ ይላል። 7 የወርቅ መቅረዞችን እንዳየ እናያለን። ይቅርታ አንዴ መጽሐፉ ስለ ተሸፈነብኝ ነው። ቁጥር 12 ላይ የሚናገረኝን ድምፅ ለማየት ዘወር አልኩ፣ ዘወር ብዬም 7 የወርቅ መቅረዞችን ምን አደረግኩ? አየሁ ይላል። እንግዲህ ነገሩ አስቀድሜ እንደተናገርኩት አንድ ድምፅ ከሰማ በኋላ በመዞሩ አንድ እይታ ውስጥ ገባ። እኔ አሁንም ዮሐንስን ማስታወስ እፈልጋለሁ። ከነበረበት ከወደቀበት ከዛ ፍጥሞ ከሚባል ተስፋ አስቆራጭ በሰውነት ተስፋ አስቆራጭና ሞት ከሚሸተው ሰፈር አሁን እጅግ ወደማያውቀው መንፈሳዊ ዓለም ውስጥ ምን እያደረገው ነው? እግዚአብሔር እንዴት እየሳበው እንደሆነና አስገራሚ ነገሮችን እንዲያይ እያደረገው እንደሆነ እንመለከታለን። ይህንን በሕይወታችን እንመሰክራለን። ሁሌም ይሄ መልእክት፣ ይሄ የመንግስቱ ሐሳብ ወደ ልባችን ሲመጣ ወይ ስንጫወተው ወይ ስንነጋገረው ከነበርንበት ዓለም ተስፋ የሚያስቆርጥ ሁኔታ ውስጥ ሁሌም ሲነጥቀን እናያለን። እናስታውሳቸዋለን። ስለዚህ ሲዞር ያየው ነገር 7 መቅረዞች ናቸው። 7ቱ መቅረዞች 7ቱ አብያተ ክርስቲያን ናቸው። 7ቱ አብያተ ክርስቲያናት ናቸው። ይህን 7 አብያተ ክርስቲያናት ተብሎ ሲጠራ ሁል ጊዜ በሰው አይምሮ ውስጥ የሚመጣው በየስፍራው ዛሬ ስም ተሰጥቷቸው ቸርች ተብለው ቤተክርስቲያን ተብለው ወደሚጠሩት የተለያዩ ድርጅታዊ የሆኑ ቤቶች ነው ወዲያውኑ አይምሯችን የሚሄደው ስም ወዳላቸው። ግን እዚህ ሰፈር ዮሐንስ እያየው ያለው ራእይ ምድራዊ አይደለም። እያየው ያለው ራእይ የሰፈር የከተማ በምድር ላይ ያለ ቤተ ክርስቲያንን አይደለም መቅረዞችን ሲያይ፣ ነገር ግን ሰማያዊ የሆነ መንፈሳዊ የሆነ እንደሆነ እያንዳንዱን ነገር ስናጠና እንረዳለን። ይሄ ምንድነው የተባለው? የታየው መቅረዝ ሙሴ እግዚአብሔር ሲነግረው ከንጹህ ወርቅ ምን አድርገው ነው ያለው? ስራው ነው የሚለው። መቅረዙ ከንጹህ ወርቅ ምንም ነገር ያልተደባለቀበት ንጹህ ወርቅ ነው። ይሄን ደግሞ የሚያመለክተን ምንድን ነው ካልን መለኮታዊነትን፣ ዘላለማዊነትን፣ አለመበስበስ፣ አለመድከም፣ አለመጨነቅ፣ አለማዘን፣ አለመሞት፣ አለመዋረድ እንደነዚህ ባህሪያቶች የሌሉበት ማንነት እንደሆነ የሚያመለክተን ነው። ይሄ ማንነት ምንድን ነው ካልን የዳንበት አዲሱ ፍጥረታችን ነው። የክርስቶስ ማንነታችን ነው። በመንፈስ ትንሣኤ ያገኘንበት ያ ሁነኛው ማንነታችን ነው ማለት ነው። የመንፈስ ትንሣኤ ስናገኝ በሕይወታችን የበራው የእግዚአብሔር ዕውቀት የበራበት ያ ማንነትና ሰፈር እንደሆነ እናያለን። ምክንያቱም መቅረዙ የት ነው ያለው? በሁለተኛው ሰፈር ነው። እንደምናስታውሰው በመቅደስ ውስጥ አገልግሎቱ ምንድን ነው ካልን
የሁለተኛውን ሰፈር ስፍራ ምን ማድረግ ነው? መቅረዙ ብርሃንን ምን ማድረግ ነው? መስጠት ነው። ታሪኩን ማንበብ ከቻላችሁ ወደ ብሉይ ኪዳን ሄደን ሁሉ ጊዜ ምን ያደርጉታል? ያንን መቅረዝ አንደኛ ሁሌም ምን ነዳጅ ይሰጡታል፣ ዘይት ይሰጡታል። እንደገናም ሁሌም ምን ያደርጋሉ? ይለኩሳሉ። ይሄ ነገር በመቅረዝ ውስጥ ያለው ዘይት ባለቀ ጊዜና በጠፋ ሰዓት ሁሌም ሰዎች እየሄዱ ምን ያደርጉታል? ካህናቶች ይሄን ስራ ሲሰሩ እንመለከታለን። እዚህ እስራኤል ሀገር ያሉ ወንድሞች አንድ ነገር አንደኛው ወንድም አወራኝ። ዛሬ በዓል ነው አለ። የምን በዓል አልኩት። መጽሐፍ ቅዱስ ላይ የለም ያ በዓል። ምንድነው ስለው አይ መቅደስ ውስጥ ያለው መቅረዝ ለ7 ቀን መብራቱ ሳይጠፋ የቆየበት ጊዜ አለ። ያንን ቀን እያሰቡ ያከብራሉ አለ። ለ7 ቀን ምን ሳይል ዘይትም ምንም ሳይቀየር ምን ብሏል? በርቷል። እና ይሄ እንግዲህ እንትን ሊሆን ይችላል ተደርጎ ሊሆን ይችላል። እና ተአምር ስለሆነባቸው ይሄ ነገር አሁን ምን ያደርጉታል አለ? ያከብሩታል አለ። ተአምር ነው። ሁሌም ያለ ዘይት፣ ሁሌም ያለ ምን ይሄ ሳይለኮስ ምኑ መቅረዙ ሁሌ በብርሃን መሆን ይሄ መለኮታዊ ነገር ነው። አሁንም ሁለተኛው ሰፈር ነው፣ አልወጣንም። በዚህ በሁለተኛው ሰፈር ውስጥ ያለው አገልግሎት ሁሌም የሚለኮስ ነው። ታስታውሳላችሁ? ምን እየተባለ ኮንፍራንስ ይባላል። በ3 ወር አንድ ቀን ወይ በወር ሊሆን ይችላል፣ ወይ ደግሞ በ6 ወር ወይ በዓመት በከተማ ደረጃ ሊሆን ይችላል፣ በቸርች በግል። ለምንድን ነው ያ ኮንፍራንስ የሚደረገው ሲል ብርድ ሲሰማው ሰው ሲቀዘቅስ መንፈሳዊ ህይወቱ ምን ሲሆን ሲደክም ምን ለማድረግ ነው? ለማነቃቃት ነው። በዛ ሰፈር ኮንቴክስት ነው እያወራኋቸው ያለው። ያ ሰፈር የሚሰራው ነው። እንደገና ደግሞ የተቀባ አገልጋይ ምን ይደረጋል? ይመጣል። ነብይ የሚባል የዛኔ ምን ያደርጋል? ሰው ከነበረበት እንቅልፍ፣ መንፈሳዊ ድካም፣ ስንፍና ለጊዜው ነቃ ብሎ እንቅስቃሴ ሲያደርግ እናያለን። ምን ነው ቢሉ አሁንም እዛ ሰፈር ላይ ድካም አለ። ምን ያመለክተናል? ሁል ጊዜ ካህኑ እየገባ ይለኩሳል። ዘይት ምን ያደርጋል? ይሄ የቦታው የሁለተኛው ሰፈር ባህሪው እንደሆነ ምሳሌያዊ ነገር ነው ለመንፈሳዊ ያለ። ስለዚህ በቤተ ክርስቲያን ውስጥ ያለው አገልግሎት ይሄ ነው። የሚደክም ነው። እንደገና ማንቀሳቀስ ነው። እንደገና አንድ መኪና ነበር እኔ በሕፃንነቴ ደርሼበታለሁ። በማኒቤላ ነው የሚነሳው። ትልቅ መኪና ነው። በቃ ሞተሩ ሲነሳ እንትኑ ይገባል፣ ብረት ይገባና እንዲህ አሽከረኩት። ከዛ ጓጓ ብሎ መኪናው ይነሳና ይሄዳል። ሲቆም ደግሞ እንደዚህ። አሁን ግን የመጣው መኪና ምንድነው? መክፈቻ አለ፣ ታስገቡና ተረክ ታደርጋለህ፣ ወይ ደግሞ ፕሬስ ታደርገው። ሁሉ ነገር እናየዋለን። ምን እያወራው ነው? እግዚአብሔር ወደዚህ ወደ ዘላለማዊና ወደማይጠፋ የህይወት ማንነት እንደደረስን ነው የሚነግረን። የቦታውን ዝቅጠት፣ የቦታውን ድካም የሚሰብከን ከሆነ፣ ድካሙን የሚያሳየን ከሆነ ወደ አለመድከም፣ ወደ አለመጥፋት፣ ወደ አለመቀዝቀዝ ከክብር ወደ ክብር ብቻ ወደምንሻገርበት የመንግስቱ መርሃ ግብር እግዚአብሔር እንዳወረደ እንዳመጣ በግልባጩ እየነገረን ነው። ዛሬ በቤተ ክርስቲያን ውስጥ ብዙ ነገር ሲወራ ሰማለሁ። በዛ ሰፈር ውስጥ አገልግሎቱ ሲነቀፍ፣ ነቢያቶች ሲነቀፉ፣ ሁኔታዎች ሲነቀፉ፣ አገልግሎት ሲነቀፉ ብቻ ግን ምን እናድርግ የሚል ሰው ቢመጣ መልስ የላቸው። በዚህ ነገር ከሳሾች ሞልተዋል። በዚህ ነገር ወቃሾች ሞልተዋል። ነቢያትን ይወቅሳሉ፣ አገልግሎትን ይወቅሳሉ፣ ሽማግሌውን፣ ቤተክርስቲያንን ስርዓት ሁሉ ሲወቅሱ ይታያል። ምን እናድርግ ሲባሉ መልስ የላቸውም። አጥጋቢ መልስ የላቸውም። ለምን ከተባለ የመንግስቱን መለከት ድምፅ ገና ምን አላረቱም፣ አልሰሙትም። እዚህ ስፍራ ግን ስንሽረው ስንናገረው ግን ወደ ተሻለና ወደ ከበረ ሰፈር ስለመጣን ነው። እግዚአብሔር ይመስገን። ከመፍትሄ ጋር ነው በዚህ ስፍራ ላይ እየተናገርን ያለ ነው። ከሳሾች ወይ ደግሞ ምንድነው አሳዳጆች አይደለም፣
ወቃሾች ነን። ወቅሰን ግን ወደ እውነቱ ከፍታ እናመጣለን። ክብር ለእግዚአብሔር ይሁን። ስለዚህ የመቅረዙን አገልግሎት በዚህ መልኩ ካየን የጳውሎስን ምንድነው የህይወት ልምድ ማየት ፈልጋለሁ። ታስታውሳላችሁ በሐዋርያ ሥራ ላይ ምዕራፍ 9 የጳውሎስ ታሪክ የሚጀምረው እዛ ጋር ነው። ከአለቆች ከካህናትም ከመንግስትም ስልጣን ተቀብሎ ይሄን ኢየሱስን የሚቀበሉትን ሰዎች ሊያሳድድ ምን ሲል እናያለን። ሲወጣ እንመለከተዋለን። ይህ ሰው እንዴት እንደዞረና መቅረዝ እንዳየ ነው ለማስታወስ የምፈልገው ይሄንን ስናገር። ስለዚህ አሳዶ ያው መንገድ ላይ ክርስቶስ በታላቅ ብርሃን ምን ሆነበት? ተገለጠበት እና ብትቃወመኝ የመውጊያውን ብረት ምን ይልባል? ይብስባል። እየተንቀጠቀጠ እየተደነቀ ምን አድርግ ትወዳለህ? ከዛ በኋላ ይነግረዋል። ሲነሳ ግን ምን ሆኖ ነበረ? እውር ሆኖ ነበር። ያ ብርሃን ባየበት ታወረ። ስለዚህ የሚመራው ሰው እንደፈለገ ይናገራል መጽሐፉ። እና ወዴት ወሰዱት? አንዱ ሳኦል ወደሚባል ሰው ነው ስሙ በትክክል ሐናንያ ወደሚባል ቤት እንደተወሰደ እናያለን። እና ከሱ ቁጥር 17 ጀምሮ ላነብ ፈልጌ ነው ከላይ ታሪኩን ያወራው። ሐናንያ ሄዶ ወደ ቤቱ ገባ፣ እጁንም ጫነበት። ወንድሜ ሳኦል ሆይ ጌታ እርሱ በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድ በመንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያው እንደ ቅርፊት ያለ ከዓይኖቹ ወደቀ። ያን ጊዜም ደግሞ ምን አረገ? አየ። ተነስቶ ተቀመጠ፣ መብልን በልቶ በረታ። በደማስቆም ካሉት ከደቀ መዛሙርቱ ጋር ጥቂት ጊዜ ኖረ። ቁጥር 20 ወዲያው ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቡ ምን አረገ? ሰበከ ይላል። ይህ ሰው የክርስቶስን መገለጥ አገኘ። ከዛ በኋላ የቀደመው ዕውቀቱ ምን ሆነ? ታወረ። የሚያሳድድበት ያ ትልቅ ምኑ ይሄ ናፍቆቱ የለም። ኢየሱስን የሚከተሉትን ገሎ የሙሴን ትምህርት ብቻ ሊያጸና ምን ማድረጉ የወጣበት አስተሳሰብ ምን ሆነ? ታወረ። ያ ገማልያ ስር ተቀምጦ የተማረው ያ ታላላቅ ዕውቀቶች የቴዎሎጂ ዕውቀት ሁሉ ምን ሆነ? በነነ። ሲመታ ነው የምናየው። ከዛ በኋላ ሐናንያ ነው ምስኪን ሰው እጁን ጭኖበት ቀና ሲል ግን ምን ሆነ? ከዓይኑ ቅርፊት ወደቀና ሌላን ዓለም ማየት ጀመረ። የቱ ጋር? ከደቀ መዛሙርቱ ጥቂት ጊዜ ምን ሆነ? ኖረ። ደቀ መዛሙርቱን ከነሱ ጋር ከኖረ ጳውሎስ ምን እያየ ነው? መቅረዝ እያየ ነው። በመቅረዞች መካከል ነበር ያለው። ያ ብቻ አይደለም፣ እሱም የመቅረዙ ተካፋይ ሆኖ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በምኩራብ ምን አደረገ? ሰበከ ይለናል። እኔ ይሄንን ልክ እንደ ዮሐንስ መለከቱን ምን አድርጎ ሰምቶ ራእዩ ሳይ መቅረዞችን እንዳየ ነው የምንመለከተው። መንፈሳዊ እይታ ውስጥ እንደገባ የቀደመውን እንደተወ እንመለከታለን። እንደነገርኳችሁ ከመቅረዝ አሁን ደግሞ ወዴት ነው የሚሄደው? ወደ ሰው ልጅ እይታ ነው። አንድ ነገር ግን ሳላወራችሁ ማለፍ የለብኝም። ምሳሌ ላይ ምን ይላል? የሰው መንፈስ የእግዚአብሔር መብራት ነው፣ የሆዱን ጉሮጆ ሁሉ የሚመረምር ይላል። ልድገምላችሁ። የሰው መንፈስ የእግዚአብሔር ምንድን ነው? መብራት ነው። የሆዱን ጎሮጆ ሁሉ ምን የሚያደርግ? የሚመረምር ይላል። የሰው መንፈስ የእግዚአብሔር ብርሃን ነው። የእግዚአብሔር ዕውቀት ነው። የእግዚአብሔር የቃሉ መገለጥ ያለበት ቦታ ነው። በውስጣችሁ የተተከለውን ቃል በየዋህነት እንድትቀበሉ ይላል ያዕቆብ። በውስጣችሁ ምን የሆነው? የተተከለው መቼ? መንፈሳችን ምን ሲሆን?
ሲነቃ በክርስቶስ በመንግስቱ ወንጌል ሲነቃ መንፈሳችን አንዴና ለዘላለም ምን ሆነ? በራ። ታዲያ ምን ነው ቸርች ላይ ፊት ጊዜ ያወራው? ለምንድን ነው ታዲያ ደከሙ፣ እንደገና ተዳፈነባቸው፣ እንደገና ይላጋ አገልጋይ መጥቶ ለኮሰላቸው ብለህ ለምን አወራህ የሚለኝ ሰው ካለ አገልግሎቱ ነው ያጠፋባቸው፣ ሌላ አይደለም። እግዚአብሔር የሰው መንፈስ የምንድን ነው? የእግዚአብሔር ምንድን ነው ያለው ይሄ መጽሐፍ? ብርሃን ነው። የእግዚአብሔር ብርሃን ምን አይሆንም? አይሰማም፣ አይጠፋም። እግዚአብሔር ይመስገን የዘላለም ብርሃን ነው። ማንም ሊያጠፋው አይችልም። ግን ምንድነው ታዲያ እዚህ ጋር ስል ይሄ ብርሃንማ እኮ በአዳምም ነበረ። ታስታውሳላችሁ አይደለ? አትብላ የተባለው ነገር ምን ባረገ ጊዜ? በበላ ጊዜ እኮ ነው መብራቱ የጠፋው። ምንድነው የበላው? ክፉና ደግ ምንድነው? ያ ዕውቀት ነው፣ የሕጉ ዕውቀት ነው። ስለዚህ እዚህ ቤተክርስቲያን ውስጥም በመንፈስ ቅዱስ በልዩ ልዩ ነገር በጸሎት በሰዎች ሕይወት ውስጥ ያለው በንስሐ በለቅሶ ሊነቃ ይችላል። ግን የሚደንቀው ከምን ጊዜ በኋላ እንደሆነ አይታወቅም። በሆነ ጉዳይ ተመልሶ ምን ይሆናል? ይዳፈናል። እንደገና መልሶ ይከፍታል። ያልኩት የሚሰጠው የአገልግሎት አይነት ትምህርቱ ነው። የሕግ ትምህርት ነው። አትንካ አትቅመስ የሚል ነው። እንዳትሄድ እዛ፣ እንዳትገባ እዛ፣ እንዲሁን እንደዚያው፣ ይሄን ያህል መጸለይ አለብህ፣ ይሄን ያህል መጾም አለብህ፣ ይሄን ያህል ማድረግ አለብህ። ምን ለመሆን? ትልቅ መንፈሳዊ ሰው ለመሆን። በዚህ አካሄድ የክርስቶስ ትምህርት ምን አይለውም፣ አይደግፈውም። ስርዓቱ ከዚህ ውጭ ስለሆነ ሰዎች እዛ ስፍራ ላይ ከበራላቸው በኋላ መልሶ ይዳፈንባቸዋል። ስለዚህ እዚህ ስፍራ ላይ የሚያወራው ነገር ግን የመንግስቱ የህይወትን ባህሪ ነው። የሰው መንፈስ የእግዚአብሔር መብራት ነው። ስለዚህ በሰውየው ህይወት ውስጥ ያለ ሆድ ሲል ሁለንተናው ነው። የሰውነት ባህሪያቶችን በሙሉ መርምሮ ምን ያደርገዋል? ያወጣዋል፣ ይመረምረዋል። ልብና ኩላሊት ምን ያደርጋል ይላል? ይመረምራል። በእርሱ ፊት ሁሉ ነገር ምንድነው? የተራቆተ ነው ይላል። ስለ ወደ እግዚአብሔር ፊት በቃሉ አማካኝነት ህይወታችን ሲበዘበዝ ይራቆታል። እግዚአብሔር ይመስገን። ይሄ መራቆቱ ግን ቆሻሻው ወይም እጅፉ ወይም አሮጌውን ምን ለማድረግ ነው? በቃሉ ብርሃን ጨለማውን ለማስወገድ ነው። የበራው ብርሃን ቆሻሻ የሆነ ወይ ደግሞ የማይረባ የሆነውን ነገር ካሳየህ ምን ሊሆን ነው? ከሱ ጋር አንኖርም መቼም። ሐሰት መሆኑን ምን ስናደርግ ስንረዳ ሐሰትን እንቃወማለን። በበራልን ብርሃን መንጻት በህይወታችን እናደርጋለን። ብርሃኑ ምን ባለ መጠን? በበራ መጠን። ስለዚህ ይሄ የትንሣኤ ብርሃን ነው መቅረዙ ማለት ነው። በቅጡ ከተያዘ እንደ እግዚአብሔር ሐሳብ ያን ስፍራ ከተለማመድ ነው፣ እንደ እግዚአብሔር ሐሳብ ከተመላለስንበት ወደሚቀጥለው ሐሳብ ያስወስደናል። እና ከዛ በኋላ በመቅረዞቹ መካከል ምን አየው ነው ያለው? የሰው ልጅ የሚመስለውን አየሁ ይላል። ሲዞር ያየው ነው። እና ይሄ ነገር ግራ ገብ የሆነ ነገር ነው። ምን ስናደርገው መንፈሳዊ ነገሩን ስንገልጽ ትንሽ ለሰው ግራ ያጋባል። ምንድነው ግራ ገብ የሆነው የሚለው ነገር? የሰው ልጅ የሚመስለው በመቅረዙ ምን ማድረግ መካከል አየሁ ይላል። ታዲያ ሁለቱ ምንድናቸው ስንል ሁለቱ የሚለያያቸው ነገር አለ። መቅረዙና የሰው ልጅ በመገለጥ ደረጃ በእይታ ደረጃ መቅረዝ እና የሰው ልጅ ሲል ሁለት ነገር ነው። ልክ ነው። ግን ምን እንላለን እኛ? አሁን አንድ ናቸው እንላለን። ይሄም መቅረዙ መለኮታዊ ነው፣ አለመጥፋት ነው ብያቸዋለሁ። የታየውም የሰው ልጅ የሚመስለው እሱም የኢየሱስ ክርስቶስ ምን መሆን ነው? መገለጥ ነው። እና ሁለቱም ምንድን ናቸው? አንድ ናቸው። ታዲያ ለምንድን ነው በሁለት መልክ ምን ማድረጉ? መገለጡና መታየቱ ምንድን ነው ስንል
ይሄ የመረዳት የእውቀት ደረጃዎች ልዩነት እንደሆኑ ነው የምናየው፣ ወይም ደግሞ የእድገትም ልዩነት እንደሆነ እኔ እንደዛ አየዋለሁ። እንደተነጋገርን በመቅረዙ ደህንነት እንደሆነ መዳን፣ የትንሣኤ ህይወት እና የሁለተኛው ሰፈር ልምምድ ነው። ግን ክርስቶስ ግን የመጣው ከየት ነው ስንል ከዙፋኑ ነው የወረደው። ወዴት? ወደ መቅረዙ። ለምን? በመቅረዙ ያለውን ወዴት ሊወስደው? ወደ ዙፋኑ ሊነጥቅ ነው። ምክንያቱም ክርስቶስ ኢየሱስ የተገለጠበት እይታ አለ አይደል? የሰው ልጅ የሚመስለው እስከ እግሩ ድረስ ልብስ የለበሰው በደረቱ በወርቅ ጥሩር ልተርጉመውና የተያዘው ይላል። ከዛ በኋላ እግሮቹ የነሐስ ይላል፣ በወገቡ ደግሞ እንደ ወርቅ ይላል። ፊቱ በጣም የሚያበራ ያለ፣ ፀጉሩ ደግሞ በጣም ነጭ ይላል። ባየሁት ጊዜ ምን ሆንኩ ይላል? እንደ ሞተ ሰው ሆኜ ከፊቱ ወደቅኩ ነው የሚለው። ስለዚህ ይሄ እይታ ለሰባቱ አብያተ ክርስቲያናት ሲከፋፈል ታዩታላችሁ። ወደ ምዕራፍ 2 እና 3 ስንገባ በመቅረዙ መካከል ይለዋል ለኤፌሶን። ታችኛው ደግሞ በአፉ በሚወጣው ሰይፍ ይላል። ከዛ ደግሞ በእቶን የነጠረ እግሮች ያሉት ይላል። ኢየሱስ እዚህ ስፍራ ላይ በብዙ ለሰባቱ አብያተ ክርስቲያናት በሰባት መልክ ሲለቀቅ እናየዋለን። ምንድነው ስንል እያንዳንዱን ቤተ ክርስቲያን ወደ እሱ ወዳለበት ወደ መንግስቱ ዙፋን ምን ለማድረግ ነው? ለመሳብ ለመንጠቅ እንደተገለጠ ነው የምናየው። ስለዚህ መቅረዙ ወደ የት ይሻገራል? ወደፊት እናየዋለን። በእርግጥ በብዙ ወደ ዙፋኑ እንጂ በሁለቱ መካከል የእድገት፣ ያስተሳሰብ፣ የእውቀት፣ የባህሪ ከፍታና ዝቅታ እናያለን እንጂ ልዩነት የለውም። የባህሪ ስለ የማንነቱ ማለት አይደለም። ይሄ የለም። በእውቀት በመገለጥ ምን መሆን ማነስና ከፍ ማለት ይሄንን እይታ ነው እንጂ ሁለቱ ስንት ናቸው? አንድ ናቸው። ይሄ ነገር ብዙ ጊዜ ሲያከራክርም ያለው ቤተክርስቲያንና የእግዚአብሔር መንግስት ሁለት ናቸው ወይስ አንድ ናቸው የሚል ነገር ብዙ ፍጭት ነበረ። ግን ሁለቱ ስንት ናቸው? አንድ ናቸው። ያ የህፃንነት ሰፈር ነው። ያ ያለማደግ ሰፈር ነው። መንግስቱ ደግሞ የብስለት ሰፈር ነው። ግን አንድ ማንነት ነው ያለው። ሁለቱም መለኮታዊ ናቸው። ሁለቱም የእግዚአብሔራዊ ናቸው። ሁለቱም መንፈስ ነው፣ የተቀደሰ እውነተኛ መንፈስ ነው። ግን በሰው ህይወት ውስጥ ምን እንዳለ እናያለን። እድገት እንዳለ አበክረን እናያለን። ስለዚህ አሁን ወደ መጨረሻው ሐሳብ ደርሻለሁ። በመቅረዙ መካከል የሰው ልጅ የሚመስለውን ምን አደረግኩ ይላል? አየሁ ይላል። እንግዲህ እዚህ ስፍራ ላይ የሰው ልጅን አየሁ አይልም። እንደሌላው መጽሐፍ የሕዝቅኤል መጽሐፍ እንደዛ ይላል። እዚህ ጋር ግን እንደተነገረው ከዚህ በፊትም ተነግሮናል። የሚመስለውን ምን አደረግኩ ነው የሚለው፣ አየሁ ነው የሚለው። በቀጥታ የሰው ልጅ አይደለም ግን ይመስላል አለ። እውነት እኮ ነው። ፊት ጊዜ ለማውራት ሞክሬያለሁ። የክርስቶስ ኢየሱስ የተገለጠበት ማንነት በጣም እንትን ነው። እኔ 80 ውስጥ ሊሆን ይችላልና አንድ ፓስተር ነበሩና ይህንን ነገር ይሄ ክርስቶስ ከሞት ተነሳ አይደለ? ከዛስ አሁን ወደ ሰማይ ምን አድርጓል? አርጓል። እዚህ ጋር የምናየው አሁን ያለበትን የከበረበትን ደረጃ ነው ብለው ተናገሩ። በዛ በነበሩበት መገለጥ እና ሁሌ ይሄንን ቃል ሳነብ ይሄ ነገር ትዝ ይለኛል። ግን በጥቂቱ ይመስላል። ያ እይታ ግን ሰማይ ውስጥ ሕያው ሰማይ ውስጥ የሆነ ሰውዬ አለ። ያ ሰውዬ ምን እየሆነ ነው? እየወፈረ ነው፣ ወደዚህ ቅርጽና ምናምን መጠን እየሰፋ ነው የሚል ሐሳብ ስላለው አይሰራም እንጂ በጥቅሉ ሐሳብ ግን ይመስላል። ልክ ነው። ግን ማን ነው ነው ይሄ የሰው ልጅ የሚመስለው ማን ነው ነው ስንል አንድ ድምፅ አለ፣ አንድ ሐሳብ አለ። ትንሽ እንዲፈታ ሊያደርገን እንደ ብዙ ድምፁ እንደ ብዙ ውሃዎች ድምፅ ነው ሲል ብዙ ውሃ። ይሄ ብዙ ከሆነ አንድ ምንድን ነው ማለት ነው? ብዙ የሆነ ማንነት እንደሆነ ምን ያደርጋል? ይጭራል። እና እዚህ ጋር የምናየው ነገር አለ። ስለዚህ ማን ነው ስንል ክርስቶስ ነው። የኢየሱስ ክርስቶስ ምን መሆን ነው? የሙላቱ መገለጥ ነው።
ግን አንድ ክርስቶስ ነገር ግን ብዙ ምኖች ብልቶችን ነው። ለዚህ ነው የሰው ልጅ የሚመስለው ያለው አንድ ምን ስለሆነ ብዙ ስለሆነ ሊገለጥበት የሚችለው መገለጥ ወይ ደግሞ ለምድራዊ ሰው በዚህ ደረጃ ብቻ ነው። እንዳየነው ለሰባቱም አብያተ ክርስቲያናት ምን ሆኗል? የኢየሱስ ክርስቶስ የአካል ክፍሎች ተከፋፍለው ሲገለጡ እናያለን። ስለዚህ ይሄ የምናየው የአካሉ ብልቶችን ነው ማለት ነው። ግን አንድ ነው። የእግዚአብሔር ስም ብሩክ ይሁን። ካሲሽም እዚህ ጋር ሊለው ሞክሯል እና እኔም ስሰማው በጣም ተደንቄያለሁ። ምኑ ነው ካላችሁኝ፣ እግዚአብሔር በመጀመሪያ ሰውን በመልካችን እንደ ምሳሌያችን ምን እናድርግ አለ? እንፍጠር አለ። ሰውንም በመልኩና እንደገና በአምሳሉ ምን አደረገው? ፈጠረው ይላል። ከዛ በኋላ ያለው ነገር አለ። እዚህ ጋር ሰው የተገለጠበት ወይም የታየበት ሁኔታ ከእግዚአብሔር የተለየ ሌላ ፍጥረት ሆኖ አይደለም። ነገር ግን የእግዚአብሔር ክፋይ ሆኖ ነው የወጣው። ግን እንደዚህ ስንል ሰዎች የሚሰማ የሰው አይምሮ ከእግዚአብሔር አሁን ይሄ ውሃ ነው አይደል? ሙሉ ውሃ ነው። ስጠጣው ምን ሆነ? ቀነሰ። ያው ውስጥ ገብቷል። ምን ሆኗል? ይሄ ውሃ ጎሏል። እና እግዚአብሔር ከራሱ ምን ሲያደርግ ከፍሎ ሲያወጣ እግዚአብሔር ይጎላል። እና እዛ ጋር ደግሞ ግማሽ አካሉ የሆነ ፐርሰንት አካሉ እዛ ጋር አለ የሚል የሂሳብ አይምሮ ሊፈጠር ይችላል በሰው። ስለዚህ ይቃወማሉ ሰዎች ይሄን ስንናገር። ግን ከዛ በላይ ሊቃወሙበት የሚችሉት ነገር ነው አሁን የምናወራው። እንደገናም ይሄን የውሃውን ብቻ አይደለም። አንድ ወረቀት አንድ ገጽ ብንቆራርጠው ብንከፋፍለው ምን ይሆናል? ብትንትን ይላል አይደል? እያንዳንዱ የአካል ክፍል ይሆናል። እግዚአብሔር በብዙ ልጆች ራሱን ምን ሲገልጥ ሲያወጣ ራሱን ያሳንሳል ስንል ኖ ምን ነው ሲባል መንፈስ ራሱን በሌላ ሁኔታ ሲገልጽ አያንስም። ይሄ ለሰው አይምሮ ከባድ ነው፣ አይመችም። ግን እግዚአብሔር ልጅ ሲወልድ ምን አይሉም ከሱ አይቀነስም። አንድ እንዴ ጥሩ ምሳሌ አለ አይደል? እኛ ልጆች ወልደናል አይደል? ከኔ አልተቀነሰም። አሁን ልጅ ያለች ሌሎቻችንም አለ። ከኛ የሆነ ነገር ተቆርጧል እንዴ? ጎለናል። ግን እግዚአብሔር በፈጠረው መንገድ ልጆች ሲመጡ ግን ራሳቸውን የቻሉ ምንድን ናቸው? ስብዕና አላቸው፣ ሰዎች ናቸው። ልክ እንደዚሁ እግዚአብሔር የወለደው ልጅ የእግዚአብሔር ልጆች ሙሉ የእግዚአብሔር ማንነት አላቸው። ትንንሽ እግዚአብሔር አለ እያልኩ አይደለም። ኖ የተከፋፈለ እግዚአብሔር አለ። ያ አንዱ እግዚአብሔር በዚህ በሙላት አለ። በእያንዳንዱ ምን ልጆች ውስጥ ያ እግዚአብሔር አለ። እንዴት ነው እሱ አይገባኝም፣ ከዚህ በላይ ማውራት ስለማልችል። ግን የመንፈስ መገለጥ የእግዚአብሔር ሕይወት መምጣት ወደ እያንዳንዳችን ሙላቱ ነው ያለው እኛ ጋር። ለዚህ እኮ ነው ሰዎች ይህንን ፍጹምነት ይህን ሙላት እንዳገኙ ተረድተው አም ፐርፌክት ይላሉ። አዎ ፐርፌክሽን የሆነ ማንነት አለ። ግን የት ነህ? ይሄ ፐርፌክሽን፣ ይሄ ፍጹምነት፣ ይሄ አሁን ማውራው የእግዚአብሔር ማንነት የት ነው አሁን ያለው? እግዚአብሔር በየት ነው ያስቀመጠው ስንል በሚፈርስ ሸክላ ዕቃ ውስጥ አይደለም እንዴ? ሊሞት ሊደክም ሊያለቅስ ሊነጫነጭ ተስፋ ሊቆርጥ ሊበሰብስ ሊቆስል በሚችል ማንነት ውስጥ ነው ያለው። ስለዚህ ይህንን ማንነት ከዚህ አሁን ካዋረድኩት ከሰውነቴ ክፍል ለይቼ ገንጥዬ እኔ እንዲህ ነኝ ማለት አልችልም። ሰው ነፍስ፣ መንፈስ፣ ስጋ ያለው ነው። እግዚአብሔር ሰው ነው የፈጠረው እንጂ በምድር ላይ መንፈስ አልፈጠረም። መንፈስ ብቻ አልፈጠረም፣ ተፈጥሯል። በእርግጥ በሰውነት ነው እግዚአብሔር ወደ ምድር ምን ያደረግነው እንድንመጣ ያደረገ። እግዚአብሔር ይመስገን። ያው ይቅርታ የሚያደርግ ህዝብ ስለሞላ ችግር የለውም።
ከብዶት ነው መሰለኝ። ኦኬ ሶሪ። እንግዲህ እሺ ከበድ ያለ ነገር እያወራው ስለሆነ ያው ደንግጦ ነው የወደቀው። ስለዚህ በዚህ ፈራሽ ገላ ውስጥ እኮ ድንቅ ነገር ነው በእውነት። እግዚአብሔር ዘላለማዊና የማይጠፋ የማይሞት ጽኑ ማንነትን አስቀመጠ። ሁለቱን ምን ሊያደርግ? ሊያዋድድ። እንዴት? መርሃ ግብሩን በሕይወታችን እያየው ስደክም ያን ጊዜ ኃይለኛ ሆናለሁ አለ ጳውሎስ። ይሄ የሁለቱ ምን መሆን ነው? መጋባት ነው። በዕለት ዕለት ሕይወታችን ተስፋ የሚያስቆርጡ የሚያደክሙ ልዩ ልዩ ነገሮች ይመጡና እፍን አለቀልኝ ስል ያ ፍጹምነት የሆነው ማንነት የትንሣኤው አካል ሲወጣ የከበበውን ሁሉ ምን ያደርገዋል? ወገግ ያደርገውና ንጋት ይሆናል። ይሄ እኮ እንዴት አስደናቂ ሕይወት ነው! ብንቀምሰው ባንጻረረው ተቀብለህ ነው እንዲሁ ስንኖርበት የእግዚአብሔርን መዓዛ የምናሸትበት የእግዚአብሔርን ሕይወት እና እግዚአብሔርን የምናጣጥምበት የሕይወት መስመር ነው እግዚአብሔር የዘረጋው። ከዚህ ከደካማ ከዚህ ከሞት ሰውነት ጋራ መለኮታዊን ነገር ሲያገናኘው የእግዚአብሔር ፕሮግራም ምንድን ነው ብሎ ቁጭ ብሎ እግዚአብሔርን መጠየቅን የመሰለ ታላቅ ጥበብ የለም። ሲገለጽ ደግሞ ያረካል፣ ያስደስታል። እኔ ተጨንቄ አልኖርም። ይህንን ሳወራ ሁለት ነገሮችን በሕይወቴ ውስጥ ኖሮ ግራ እየተጋባ አልኖርም። ምክንያቱ ሲል እንዳውቅ እግዚአብሔር ስለረዳን በሰጠኝ እውቀት ደካማውና ፈራሹ ሟች የሆነውን ሰው እንዴት በዘላለማዊ ፍጹም በሆነው ማንነት ስብዕና እየገዛሁት እንደምኖር አስተምሮኛል። ይህንን ነው ሰው መማር የሚገባው እንጂ ድፍጥጥ አድርገ ፍጹም ነኝ አልቋል ምንም ነገር የለም። ይህ ችግር ነው፣ አበሳ ውስጥ ይከታል። ሰው ለሚሰማው ሰውም ያደነቁራል፣ ሰውንም ያደነቁራል። ስል በትክክል ሰው ምንድን ነው የሚያወራው ነው። እኔ ስለበኝ ይበላ እኔ ይህንን ነገር ሳወራ ሁል ጊዜ ገና ታስታውሳለህ ካሽ እንደገባው መምህራን ማህበር 2 ሳምንት ምናምን አልሆነኝም። 3ኛውን ምናምን ተምሬ ወጣሁ። ተሻገር መናፈሻ አለ አይደል? እዛ አካባቢ የሆኑ 2 ልጆች አገኙኝና እዛ ውስጥ ስላዩኝ ነው ማውራት ጀመሩ ስለ መንግስቱ እና እንዴት እንደሆነ አላውቅም። ወደዚህ ደረጃ የእግዚአብሔር ልጆች እኮ ተገልጠዋል አሉ። የዛሬ 8 ዓመት ወሬ ነው ማወራችሁ፣ 7-8 ሊሆን ይችላል። ከዛ ተገልጠዋል በቃ ተፈጽመናል ሲል እንዴ ኧረ እባክህ አዎ እንዴት? እኔ ደግሞ በዛ ሰዓት በመከራ ውስጥ ነኝና ችግር እንዴ ከተገለጡማ እኔ ችግር ውስጥ ነኝ ያለሁትና እባክህ መፍትሄ እፈልጋለሁ፣ ይህንን መፍትሄ አድርጉልኝ። በእውነት አላሻችሁ፣ ይህንን መፍትሄ አድርጉልኝ አለ። ይሄ ደግሞ እኛ ስለ ውጭ ተናገረ እንዴ ስለ ውስጡ እንጂ ታዲያ የውስጡን የፈጠረ የውጩን አልፈጠረም እንዴ? አንተ ደግሞ ምንድን ነው የምታወራው ምናምን ብለው ሄዱ። እኔ እስከዛሬ አላቃቸውም ልጆቹን የሉም። እና ይሄ ነገር ሁሉ ጊዜ ይታሰበኛል፣ አስበዋለሁ። ይሄ የእውቀት ማነስ ነው። ይሄ ጨርሶ የእግዚአብሔርን ፕሮግራም አለመረዳት ነው። መለከቱ እንደሆነ በማያቋርጥ ሂደት ምን እየሆነ ነው? እየተነፋ ነው። እና ድምፁ ወዳለበት ግን ሁሌም ጆሮአችንን የእሱን ድምፅ ብንሰማ እግዚአብሔር እንዴት አይነት ፕሮግረስ በህይወታችን ሂደት እንዳዘጋጀ አበክረን እናየዋለን። እግዚአብሔር ይመስገን። ተባረኩ። ጨርሻለሁ።